ጊዜ አብዛኛው አረብ ቤት የአእምሮ ውስንነት የሚሆን መስማት የተሳናቸው መናገር የማይችሉ በጥቅሉ ግን በሽተኛ ልጆች ያሉባቸው ቤቶች የምትሰሩ እህቶች ማድረግ ያለባችሁ ጥንቃቄ፣ በተለይ የአእምሮ ውስንነት ያለባቸው እና እነዚህ መስማት ብዙ ጊዜ ችግር ያለባቸው የጭንቅላት ችግር ያለባቸው ልጆች እናንተም ጋር አደጋ ያደርሳሉ። ይማታሉ፣ የሚማቱበትን ነገር አይመርጡም፣ ገፍትረው ከደረጃ ሊጥሉ ይችላሉ። እኔ ስላየሁትና እኔ ስሰራው ስለነበረ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። የሙቤ ሸጋ እናት ነኝ። ሙቤ ዩቲዩብ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ አይዞሽ፣ በርቺ፣ ጠንክሪ፣ ጎበዝ ለምትሉኝ እጅግ በጣም አመሰግናለሁኝ። ብዙ የመዳም ቅመሞች ዩቲዩብ አላቸው። የመዳም ቅመሞችን ደግሞ ማንም የሚያበረታታቸው የለም። ለምን የሚል ጥያቄ ጠይቃለሁኝ። ምክንያቱም እኛ ኢትዮጵያ ያሉ ዩቲዩበሮችን የምናበረታታው ሰብስክራይብ የምናደርገው ላይክ የምናደርገው እኛ የመዳም ቅመሞች ነን። እኛ ደግሞ በመዳም ቤት ሆነን አሁን እኔ ሪከርድ ሳደርግ ወይም ደግሞ ቪዲዮ ስቀርጽ በጣም ተሳቅቄ ሴትዮዋ ዕቃ እንዳይገባብኝ ሰዎች እንዳይሰሙኝ በጣም ብዙ መከራ አለው እና አረብ ቤት ሆኖ ቪዲዮ መስራት እንደ ልብ መጮህ አንችልም፣ እንደ ልብ መቀረጽ አንችልም። ብዙ መከራ ስላለው መበረታታት ያለብን እኛ ነን። ስለዚህ አበረታቱን። እናንተ ምንም የምትጎዱት ነገር የለም። ቪዲዮዋችን እያያችሁ ላይክ፣ ሸር፣ ሰብስክራይብ አድርጎልን። ዛሬ ልመና አስመሰልኩት መሰለኝ፣ ይቅርታ ከፕሮግራሜ ከወጣሁኝ በዚሁ አስታውሳችሁ ብዬ ነው። ዛሬ እንግዲህ መግቢያ ላይ እንዳልኳችሁ የመጣሁበት ዋነኛው ዓላማዬና ዋነኛው ርዕሴ በአረብ ቤት ወይም ደግሞ ሀገራችንም አንዳንድ ቦታ ብዛት የሚበዛው ግን አረብ ሀገር ነው። በነገራችን ላይ ይሄ ነገር በሽተኛ ልጆች ቤት የምትሰሩ እህቶች፣ በተለይ እህቶች፣ ብዙ ወንዶች እንደዚህ አይነት ስራ ላይ ስለማይገቡ ብዬ ነው። እህቶች አብዛኞቻችን መዳም ቤት ስንሰራ የበሽተኛ ልጆች ያለባቸው ቤት በጣም ብዙዎች አሉ። እኔ ከአንድም ሁለት ጊዜ ገጥሞኛል። የመጀመሪያ ከኢትዮጵያ ስመጣ ብዙ ጊዜ አወራላችኋለሁ፣ ብዙ ጊዜ እነግራችኋለሁ። ምክንያቱም ታሪኬ ስለሆነ ስለዛ ቤት እኔ ቢያንስ 3 ቀን 4 ቀን የሚሰራ ቪዲዮ ይወጣዋል። ስለዛ ቤት ባወራው አያልቅም። በጣም ብዙ መከራ፣ በጣም ብዙ ፈተና፣ ስደት ምናባቱ ያልኩበት ባይበላስ ቢቀር ያልኩበት ቤት ነበር። መጀመሪያ የገባሁበት ቤት ከኢትዮጵያ እንደመጣሁ ያረፍኩበት ቤት ማለት ነው። ቋንቋ አልችልም፣ ከጎኔ ሰው የለም፣ ስልክ እንደፈለኩ ማውራት አልችልም። ሽንት ቤት ቁጭ ብዬ የሽንት ቤት ውሃ ከፍቼ ነበር ስልክ ማወራው። ልጅ እንዴት እንደሆነ የምጠይቀው ቤተሰብ በሪከርድ ነው። ሴቶች ጋር ሪከርድ፣ አንዷ ሴት ጋር ሪከርድ ሰላም እንደት ነሽ ደህና ነሽ ወይ ስራ ጤንነት ሁሉ ሰላም ነው ብዬ ሪከርድ ካደረግኩኝ ያችኛይቱ ጋር ያንን ሪከርድ ነበር ሽርም አድርገው። ምክንያቱም ሁሉም ጋር ሪከርድ ማድረግ አልችልም ነበረው። አንድ ወንድ ጋር እንደዛ ሪከርድ ካደረግኩ ቤተሰቦች ጋር ለሁሉም ቤተሰቦች ያን ሪከርድ ነበር ሸርም አድርገው። አንድ ጊዜ ሪከርድ አድርጌ ያን ነበር ሸርም አድርገው። የሚገርማችሁ ነገር አንድ አይነት ሰላምታ ለብዙ ሰው ነበር የማዳርሰው። ያ ምንድነው ካለሁበት ችግር አንጻር ስልክ ማውራት ስለማይፈቀድልኝ መጽሐፍ ስለማያደርሰኝ ያ ነገር ስለነበረ እጅግ በጣም አስቸጋሪ የነበረ ቤት ስለነበር ያለሁት። የሴትዮዋ ክፋትና ቋንቋ ለመቻሌ ስልክ አለማውራቴ ከጎኔ ሰው አለመሆኑ ብቻ ሳይሆን የከበደኝ እጅግ በጣም አስቸጋሪ በሽተኛ ልጅ ነበረ። ግን ልጁን ፈጣሪ አፊያ እንዲያደርገው ሁልጊዜ የምንሄደው አደርጋለሁ። ምክንያቱም ልጅ ነው፣ ሕፃን ነው፣ ብላቴና ነው፣ ምንም አያውቅም። የ13 ዓመት 14 ዓመት ልጅ ነው ልጁ። በጣም ወፍራም ነው። በጣም ጠንካራ ነው። እንኳን እኔ ቀርቶ አባቱ አይገፋውም። በጣም ጠንካራ ነገር ነው የሚወስደው። መድኃኒት ይሁን ብቻ አላውቅም፣ ግን በቃ የሆነ ነገር እንትን ካለ ያን ነገር እሱ ካላደረገው ከልክላችሁ ማስቆም አትችሉም። የአእምሮ ችግር አለበት። እኔ አሁን ላይ ሳስበው ይሄ የአእምሮ ውስንነት የሚሉት ይመስለኛል። እኔ በሽታው ምን እንደሆነ አላውቅም፣ ግን አእምሮ ችግር አለበት። መስማት ይችላል፣ ግን ሲናገር ይሄንን ግንጭሉን እየመታ ነው፣ እንደዚህ ነው የሚለው ሲናገር ማለት ነው። በአፉ መናገር አይችልም። ሲናደድ ይሄንን ነው የሚመታው። በቃ እንደዚህ አድርጎ ሲመታው ይንቀጠቀጣል፣ ፊቱ ሁላ እንትን ይላል እና ይሄ በጣም ይመታዋል። ይሄን አገጩን እንደዚህ አድርጎ በዚህ በቃ የዛን ሰዓት ሲናደድ ነው እንግዲህ ታውቁበታላችሁ። እና ቢያንስ ለ2 ወር ያህል በጣም ተቸግሬ ነበር። አንደኛ ቤቱ አዲስ ሆኖብኛል፣ ሴትዮዋ ክፉ ናት።
ልጁ እንደዛ ሲሆንብኝ ስራው በጣም ትልቅ ነው ቤቱ፣ ሌሎች 2 ህፃን ልጆች አሉ። በጣም በቃ አእምሮዬ ሊፈነዳ ደርሶ ነበር። ላብድ ሁሉ ልቀውስ ሁሉ ደርሼ ነበር እና ከ2 ወር በኋላ ግን ምንም አማራጭ ስለሌለኝ ልጆች ስላሉ አረበኛውን መስማት ጀመርኩ። መናገር ሳይሆን መስማት፣ እንደዚህ ቅልጥፍ አድርጌ መመለስ ባልችልም ግን መስማት ጀመርኩኝ እና መስማት ከጀመርኩ በኋላ መጀመሪያ ያደረኩት ምንድነው ከበሽተኛው ልጅ ጋር መግባባት ነው። ምክንያቱም አማራጭ የለኝም። ስለዚህ በሽተኛው ልጅ በዛች በ2 ወር ውስጥ ቋንቋ በማልችልባት እንደፈለኩ በማልናገርባት ውስጥ ስለማየው ምን እንደሚያስደስተው፣ ምን ስታደርጉለት እንደሚደሰት፣ ምን እንደሚያናድደው ስለማየው ልክ ቋንቋውን ትንሽ ትንሽ እየተወገረገርኩ መናገር በጀመርኩበት ሰዓት መጀመሪያ ትዕሪት ማድረግ የጀመርኩት ልጁን ነው። ምክንያቱም የልጁ ዱላና የልጁ እንትን ከቀነሳልኝ የሴትዮዋን እጋፈጠዋለሁ እችለዋለሁ የሚለውን ስላሰብኩ ማለት ነው። እና ይጠቅማችኋል ብዬ ስላሰብኩ ነው። በነገራችን ላይ በጣም አስቸጋሪ ልጅ ነበረ። በቃ እናንተ ቁማችሁ ካገኛችሁ ከየትም ቦታ ይምጣ ከኋላችሁም ይሁን ከፊታችሁም ይሁን ይገፈትራችኋል። እናንተ ደረጃ ላይ ናችሁ፣ ስቶፍ ላይ ናችሁ፣ ምንድናችሁ አያገባውም እሱ። ሽንት ቤትም ሆኑ ብቻ እናንተ ቁማችሁ እንዲያጋጣሚ ቁማችሁ ካገኛችሁ ዝም ብሎ ነው የሚገፈትራችሁ። እና አንድ ጊዜ ህፃን ልጅ የ3 ዓመት ህፃን ልጅ አለች እና ልክ እንደዚህ ኮሊደሩ ላይ ቁማለች፣ የግድግዳው ጠርዝ ላይ። እሱ ከዛኛው ክፍል መጥቶ ከታች ደረጃ አለ፣ ወደ 4 ደረጃ ነው እንግዲህ የምትወርደው። 3ኛ ፎቅ ላይ ነው ያለ ነው እና የደረጃው እንትን በር ጠርዝ ላይ ወደ ደረጃው መውረጃው አለ አይደል? እዛ ጠርዝ ላይ ነው የቆመችው። እንዴው ከየት መጣ አላልኩትም እና ሄቱ እግር ስር ነው የቆመችው ልጅቷ። እኔ ኩሽና የሆነ ሰንዱች ነገር እየቀባሁ ይመስለኛል አስታውሳለሁኝ። ከየት መጣ ሳንለው እንደው መጥቶ ገፈተራ ልጅቷን። ሲገፈትራት ይሄንን ነው እንደው ስንጥቅ አድርጎ የጣላት፣ እንደዚህ የግድግዳው ጠርዙ ማለት ነው። አፍንጫዋን አልነካትም። በቃ ይሄንን ከዚህ በላይ ሰነጠቃት ለ2። ሴትዮዋም እንዳለች ታውቃላችሁ፣ እዛን ሰዓት ለባልየው ደውላ ቁማ አስመታቻት። እሷ ናት ከደረጃ ስትገፈትራት የወደቀችው እና ግድግዳውን አስመታቻት ብላ ተናገረች። በሰዓቱ በቃ የመጀመሪያ አረበኛ ተናድጄ በንዴት አረበኛ የተናገርኩት የዛን ሰዓት ነው። እና ሰውየውም ጥሩ ሰው ስለነበረ በኋላ ልጁም ይደነግጣል። ልጁም ደንግጦ ስለነበር አባትየው ሲመጣ እንደዚህ እጁን አረገ፣ ምታኝ እኔ ጥፋተኛ ይላል። ሲያጠፋ እጁን ይመሰጣል ልጁ ማለት ነው። እና እጁን ሲሰጥ አንተ ነህ የመታኸው ምናምን አለው። በጭንቅላቱ መለሰለት። ያው ባልና ሚስት ተጣሉ። እንዴት ትዋሻለሽ ልጅቷ እንደዚህ ምናምን ነው ወስዳ ተሰፋች። አልሙዬም ግን ምንድነው ማድረግ ያለባችሁ? በዋናነት ሌላውን ስራ ተውት። እነዛ በሽተኛ ልጆች የሚፈልጉትን ነገር አድርጉላቸው። አንድ እሱ ነው የሚፈልጉትን ነገር፣ እነሱን የሚጎዳ ነገር ካልሆነ፣ እነሱን ጉዳት ላይ ጥሎ እናንተንም የሚጎዳ ነገር ካልሆነ፣ እዛ ሀገር ላይ ልጆቻቸው የሆነ ነገር ከሆኑ እጃቸው ቢቆረጥ የእናንተ እጅ ነው የሚቆረጠው። የሆነ ነገር ቢደርስባቸው እናንተ እድሜ ልክ ነው እንትን የምትሉ። ስለዚህ እነሱን ጎርቶ እናንተንም የማይጎዳችሁ ነገር ከሆነ ተዋቸው። ያንን ነገር ደጋግማችሁ ህዋቸው። ልጆቹ ምን እንደሚፈልጉ እንዳልኳችሁ ልጁ የሚፈልገውን ነገር እኔ አየዋለሁኝ። ልክ ከእንቅልፉ ሲነሳ ምን ማድረግ እንደሚፈልግ አውቃለሁ። ገባችሁ? ከእንቅልፉ ሲነሳ ቀጥታ መብላት ነው የሚፈልገው፣ መጫወት ነው የሚፈልገው፣ ውሃ ውስጥ መነከር ነው የሚፈልገው። ምንድን ነው የሚፈልገው? የሚፈልገውን ነገር ማወቅ ጀመርኩ። ገባችሁ? በቃ ከእንቅልፉ እንደተነሳ ቀጥታ ሽንት ቤት መሄድ ነው የሚፈልገው ወይስ ምንድን ነው የሚፈልገው? ያን ነገር ማወቅ ጀመርኩኝ። ቀጥታ ከእንቅልፉ እንደተነሳ በተደጋጋሚ የሚያደርጋቸውን ነገሮች እኔ ማድረግ ጀመርኩ ማለት ነው። እንደተነሳ እዛ ቦታ ላይ የሚፈልገውን ነገር እንዲያደርግ ፈቅድለት ጀመረ። አንድ እሱ። ሁለተኛ መብላት የሚፈልገውን ነገር አሳየዋለሁ፣ አስመርጠዋለሁ። እጁን ይዤ ወስድና ኩሽና አስመርጠዋለሁ። እሱ የሚፈልገውን ነገር በእጁ ይነካል። የማይፈልጉት ነገር ከሆነ እራሳቸው ብቻ በሚናገሩበት በሚያሳዩት እንቅስቃሴ ትለዩታላችሁ። እንዳልኳችሁ አይናገርም፣ ይሰማል ትንሽ ትንሽ። ስለዚህ መብላት የሚፈልገውን ነገር፣ ቁርሱን መብላት የሚፈልገውን፣ ምሳውን መብላት የሚፈልገውን፣ ትምህርት ቤት ይዞ መሄድ የሚፈልገውን፣ ሲመለስ የሚበላውን፣ ሲተኛም የሚበላውን ነገር ሀታ ከብርድ ልብስ ጀምሮ አልጋው ላይ የሚነጠፍለትን ሲነጠፍለት ደስተኛ ሆኖ የሚተኛውን አልጋ ልብስ ሁሉ ይመርጣሉ። እንደዚህ በተለይ አእምሯቸው ችግር ያለባቸው ልጆች ይመርጣሉ። ስለዚህ አልጋ ልብስ ምን መልበስ እንዳለበት ያንን ነገር እኔ ማየት ጀመርኩ። የማይፈልገው አልጋ ልብስ ሲሆን ገና አልጋው ላይ ሲሄድ ገፎ ይጥለዋል ማለት ነው። አይፈልገውም። ያን እንግዲህ አልፈልገውም ነው። ስለዚህ የሚፈልገው ብርድ ልብስ ሲነጠፍለት ደግሞ የሆነ አሻንጉሊት ምናምን ያላቸው የሆነ ቅርጽ
ይሄን ቅርጻ ቅርጽ ምናምን ያላቸው ነገሮች ሲሆኑ ወጥቶ አልጋው ላይ ይዘላል። ያ ጊዜ ፈልጎታል ማለት ነው። እና ከመኝታ እስከ ምግብ ጧት ተነስቶ እስከሚያደርጋቸው ነገሮች ሁሉ ማወቅ ጀመርኩኝ። እነዛን ነገሮች ማድረግ ጀመርኩ፣ አደርግለት ጀመረ። ከዛ መጫወቻ የሚጫወትበት ከመጫወቻ አንድ ክላስ ሙሉ እታች፣ አንድ ክላስ ላይ ፎቅ፣ አንድ ክላስ መካከለኛው ላይ ብቻ በሁሉም ፎቅ ላይ አንድ ክላስ የመጫወቻ እቃ አላቸው። ታች ሲሆኑ የሚጫወቱበት ብቻ በየሄዱበት ፎቅ ላይ የሚጫወቱበት መጫወቻ አላቸው። ከዛ ሁሉ መጫወቻ መርጦ እሱ የሚጫወትባቸው መጫወቻዎች አሉ። እነዛን መጫወቻዎች እህቶቹ ሲነኩበት አይወድም፣ ያናድደዋል፣ ያበሳጨዋል። በሚበሳጭ ሰዓት ደግሞ እኔንም እናቱንም ብቻ ያገኘውን ሰው ነው የሚማታው፣ የሚገፈትረው። ይገፈትራል፣ ይማታል፣ ይናከሳል፣ ብዙ ነገር ያደርጋል። ስለዚህ የእሱን መጫወቻዎች እነሱ እንዲነኩበት አላደርግም። ያ ያስደስተው ጀመረ። የሚፈልገውን ነገር ሳደርግለት እናትና አባቱን ትቶ እኔ ጋ ነው የሚመጣው። እንዲው ለሊት እንኳ ተኝቼ ከሆነ መጥቶ በሬን ይደበድባል። መናገር ስለማይችል ይደበድባል በሬን። እና የሚፈልጉትን ነገር እዋቸው፣ የሚያስደስታቸውን ነገር ዝም ብላችሁ እዋቸው። ያንንም ተው አይሆንም ምናምን ሳይሆን መቆጣት ሳይሆን ዝም ብላችሁ አጥኗቸው። ሲበሉ የሚያስደስታቸውን፣ ሲተኙበት የሚያስደስታቸውን፣ ሲጫወቱበት የሚያስደስታቸውን፣ ሲቀመጡ የሚያስደስታቸውን፣ ሲሄዱ የሚያስደስታቸውን እነሱ በአእምሯቸው የሚፈልጉትን ነገር ሲያደርጉ ሲደሰቱ ስተዋቸው በተደጋጋሚ እነሱ የሚፈልጉትን ነገር ካደረጋችሁላቸው ከቤተሰቦቻቸው እናንተን ነው የሚፈልጉት። በሽተኛ ልጅ እናንተን ወደደ ማለት ደግሞ ሰዎቹ ይወዷችኋል። እኔ እዛ ቤት ሰውየው እንስፍስፍ ብሎ ነበር የሚወደኝ። ምክንያቱም እኔ በነበርኩበት ሰዓትና ከዛ በፊት የነበረበት ሁኔታው ሰውነቱ የሚለይ ነበረ፣ ጸባው የሚለይ ነበረ። ማለት ከፈጣሪ በታች ሰርቼዋለሁ ማለት እችላለሁኝ። እና አይበሳጭም፣ አያለቅስም። ልብስ ቀይር ስትሉት በስነስርዓት ይቀይራል። የማይፈልገው ልብስ ከሆነ አበደን አይቀይርላችሁም፣ አይለብስም፣ ይወረውሯል። እሱም የማይፈልገው ልብስ ከሆነ ማለት ነው። የሚፈልገውን ልብስ ዱላብ ከፍትለታለሁኝ፣ በእጁ በስነስርዓት ያሳየኛል፣ እነዛን አነሳለታለሁ፣ አለቀ። ወይም ደግሞ እንዳለ ዱላብ ውስጥ ያለውን ልብስ ሁሉ ከመጣበት ያወርድና መሬት ለጥ ያደርገዋል። የዛን ሰዓት እሱ የሚፈልገውን መርጦ ያነሳል። ዱላቡን ቀስ አድርጌ እረትባለሁ እኔ መልሼ ማለት ነው። ስለዚህ እንደዚህ አይነት በሽተኛ ልጅ ጋር የምትሰሩ እህቶቼ መጀመሪያ አጥኗቸው፣ እናንተም እንዳትጎዱ እነሱም እንዳይጎዱባችሁ ጥንቃቄ አድርጉ። በተለይ ልጅ የምትይዙ እህቶቼ አደራ ነው ሁልጊዜ የምምላችሁ፣ ውሃ ላይ፣ እሳት ላይ፣ ደረጃ ላይ ሲወርዱ በደረጃው ላይ ተንጠልጥለው እንዳይጫወቱ፣ መጫወቻ ቦታ ስትወስዷቸው ይሄ ዥዋዥዌ ሲጫወቱ ብቻ መኪና፣ እነዚህን ነገሮች ተጠንቀቁ አደራ። እዛ ሀገር ከባድ ነው፣ ህጋቸው ከባድ ስለሆነ የትኛውም አረብ ሀገር ህጋቸው ከባድ ስለሆነ ጥንቃቄ አድርጉ። ምናልባት ይጠቅማችኋል ብዬ ስላስብኩኝ ነው። ብዙዎቻችሁ ብዙ የአረብ ቤት ብዙ ልጆች በሽተኛ ልጆች የሚገጥሟችሁ ስላሉ መራመድ የማይችሉ መብላት የማይችሉ መተኛት የማይችሉ በጣም ብቻ የሰው ልጅ ብዙ ችግር አለበት እና ያንን ሁሉ መከራ ደግሞ ትልቅ ሰውን በሽተኛ ካለ እኛ ሰራተኞች ነን የምንቸገረው። እነሱ ብራቸው የተናቃቸው ብራቸውን ከፍለው እንደፈለጉ ነው የሚሆኑት። አሮጊትም ከሆኑ ህፃንም ከሆኑ ብቻ ሁሉንም ወዘተረፈ እነሱ የሚመለከታቸው ነገር የለም። ለእኛ ስለሆነ የሚጥሉት እነዚህን ነገሮች እናንተ እኔ ካልኳችሁ ነገር ወስዳችሁ የሚጠቅማችሁን ወስዳችሁ ያልኳችሁን ሁሉ አርጉ እያልኳችሁ አይደለም። እኔ ከእናንተ አውቄ አይደለም፣ ግን ቢያንስ እንደው ትንሽ እኔ ካየሁት ከተሞክሮ እኔ ጋር ከሆነልኝ ከተስተካከለኝ ነገር እናንተም ይሄን ነገር ብትወስዱት ብዬ ነው። ስለ አሮጌት ሰርቼላችኋለሁ። ልጅ ስትይዙ መጠንቀቅ ስለ ጤነኛ ልጅ ሰርቼላችኋለሁ። አረብ ቤት ውስጥ ማድረግ የሌለባችሁና ልትደራደሩባቸው የማትችሏቸው ነገሮች ሰርቼላችኋለሁ። ፎዚ ላይ ያላገኛችሁትን ሙቤ ላይ ያላገኛችሁትን ፎዚ ላይ ታገኙታላችሁ። ፎዚ ዩቲዩብንም ሙቤንም ሰብስክራይብ ያደረጋችሁ እኔንም አበረታቱኝ። እናንተም እኔም ነግራችሁ ነገር ሁሉ እኔ ጋር ከደረሱ ነገሮች እኔ አልፌባቸው እኔም ከጠቀሙኝ ነገሮች እኔ ደግሞ ሳላቀርቼ ከጎዱኝ ነገሮች ነው እየነገርኳቸው ያለሁት። በርቺ ቀጤ እኛን እየጠቀምን ነው ካላችሁኝ አሁንም እቀጥልላችኋለሁ። የአረብ ቤት ታሪክና የአረብ ስራ ስለማያልቅ ሁሉንም እቀጥልላችኋለሁኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እወዳችኋለሁ። የዘንካታው የሙቤ ሸጋ እናት ነበርኩኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱልኝ። እንዳልኳችሁ ይሄ ቻናል የልጄ ቻናል ነው፣ የኔ አይደለም። ተዘግቶ ነበረ፣ ያው እንግዲህ ተከፍቶለት ነው ማለት ነው። ስለዚህ አበረታቱት። እስኪ ብር ይክፈለው። የምር ልጅ እስኪ ከዩቲዩብ ብር ይከፈል ደስ ይለኛል። በነገራችን ላይ
ፎዚን የኔን ዩቲዩብ ሰብስክራይብ ሳታደርጉ የልጅን ብታደርጉ ደስ ይለኛል። ምክንያቱም እናት ለልጇ ያላትን እንትን ታውቃላችሁ። እና እኔ ከኔ በፊት ልጅ ቅደምልኝ የምል ስለሆንኩኝ እንደ አንድ እናት ደግሞ እኔ ልጅን በጣም ነው የምወድ። ከማንም እናት በላይ ልጅን እወደዋለሁ በነገራችን ላይ። እና ባይሆን እናቶች አደራ እንዳትቀየሙኝ። ለማንኛውም ማንኛውም እናት ለልጇ ክፉ አይደለችም፣ ትወዳለች። እና ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ልጄን አበረታቱልኝ። እኔ አሁን ከተወሰነ ጊዜ በኋላ እራሱ ሙሉ በሙሉ ይሰራበታል። እሱ ነው የሚሰራበት፣ እኔ አይደለሁም። እናቴ እንግዲህ አንቺ አረፍ በይ ስለሚለኝ እሱ ይሰራበታል፣ ይመጣላችኋል። ስለዚህ አበረታቱልኝ። እወዳችኋለሁ። መልካም ጊዜ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለእምዬ ሀገራችን። የተራበው በልቶ፣ የተጠማው ጠጥቶ፣ የታመመው ድኖ፣ ፍትህ ያጣው ፍትህ አግኝቶ፣ የታሰረው በጥፋቱ ተቀጥቶ፣ ጥፋት የሌለበት ተፈቶ ምና ያደረገን ጀግኖቻችን ይጠብቅልን። እወዳችኋለሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ አምላክ ይጠብቃችሁ፣ ይጠብቀን። መልካም ጊዜ፣ መልካሙን ሁሉ ተመኘሁላችሁ ባይ